ሰው ይናገር አፉን ይክፈት። የማንም መጫወቻ ወሬውን የተናገረችው ይዊ ነገር የምፈልጉት እኔ ጋር ደምሽ ይፈላል። ደምሽን ተክተክ ግማታም ሜሉ ደግሞ ሳይቴ አክስቴ እንደዚህ ነው ብለሽ አትበይኝ። እኔ ምንም ያልኩት ነገር የለም። እኔ ጋር የተናገረ ነገር የለም። እኔ ምንም አላልኩም። ላይክ እኔ ጀጅ እንዳደረኩ አይነት ስሜት ነው የምትሰማችሁ። ፈርችም አላውቅም። ምንም አባታችሁ አታመጡም። ስትቀረሹ ትውላላችሁ። አለቀ በቃ። ምን ይላል የለም ውዴ፣ እዚህ ላይ ዝም ብለሽ ትስራሽን ስሪ ማሪታ ውዴ። ምንም ነገር ስፖርት የላችኋለሁ። እኔ ሲጀመር አይመጡኝም። የጠንቋይ ተላላኪዎች የምን ተላላኪ ምን አመጣ? ከሊና አንተንፍስበት ምን አለ? ጉድ እኮ ነው። እኔ በውስጥ እየገቡ እየጠየቁኝ ከዛ በፊት እኔን ገብተው ፊቴ እንዲሆኑ ምናምን ሲሉኝ አይ ቆይ ገና ቀላ ነው ምናምን አሉ ለልጆች ልጅ ማረን ፊቴ ቀላ የሆነ ነገር ሆነ ነው ሲሉኝ ምናልባት መድኃኒት ይሆናል እሷ እንዳለችኝ ነቅሎ እየወጣ ነው ጮሆ ሊወጣ ነው እንዳለችኝ ጮሆ ሊወጣ ነው ነቅሎ ሊወጣ ነው ተረጋጉ አልኩኝ። ካልሆነ ደግሞ ተናገርኩ። መብቴ ነው መብቴ። አይዋ መብቴ ይሄው ነው ያለው። ጥያቄ የሚጠይቅ ከፈለገ በዚህ ዙሪያ ይግባ ይጠይቅ። አንቺ እንዲህ ብለሽ ልክ ነሽ ልክ አይደለሽም የምትሉ ሌላ ፈለሳሰፋለሁ ብዙ አወራለሁ። ይሄ ማርያምን አይኔን እያመመኝ ነው። ማን ነው ሰው የሚያስገባው? ሰው አታስገቡ። ደግሞ ፎሎ አላረጋም እንትን ሊልሽ ፈለግሽ እንዴ? ሲጀምር ባንድ ሳምንት ኧረ በእናትሽ እንዴ በጣም አተንፍሱ አላችሁ። ማስፈራራት እኛ እናውቀዋለን ህጉን ጠንቅቀን። አይ እኔ ትናንትና ነው የመጣሁት። ትናንትና ቀዳማ መጥቼ ጠፍቼ ነው ኢጃዛ ቤት ነው ያለው ተከራይቼ። ስለ ህጉ ማላቅ ምንም ማላቅ እናንተ ናችሁ ስለ ህግ የምታውቁት። እኔ ትናንትና ጠፍቼ ነው 15 ቀን ሆኖኛል ከጠፋሁ። ስለ ህጉ አላቅም ስለማላቅ ቀስ ብላችሁ ብታስረዱኝ ጥሩ ነው። ህጉ በእጄ ነው ብሎ ነገር የለም። እንኳን አንቺ አንድ ትናንት በይቃማ የመጣሽ ቀርቶ የሀገሩም ዜጋ እንደዚህ ብሎ ማስፈራራት አይችልም። ህጉ በእጄ ነው። ሁሉንም አካሄዱን አቅበታለሁ። ይሄ ኮተት እንደዚህ አይደለም። የሰው ልጅ ስህተቱም ትክክለኛነቱም ሲነገረው አሜን ብሎ ነው የሚቀበል። ነጋዴ ነሽ ነጋዴ ነሽ አሜን ብለሽ ትቀበያለሽ። አሜን ብለሽ ትቀበልሽ። አበላሽቶኛ አላበላሸሽም። አቀባቡን ተሳስተሽ ነው። አይ ነው ላ ማይስታዊ አይሆንም እንደዚህ። የሰው ልጅ ጥሩ ጎንን ሲነግሩት ቴንኪ ብሎ ተደስተ እንደሚል ሁሉ ስህተቱንም ሲነገረው ኦኬ እሺ በአሽሙር ምናምን መንገድ እንዳደገ ልጅ አሽሙር ምናምን ሲጀመር አጠቃቀሙን አያውቁትም ምናምን እዛ ጋር ተደርድረው ነው እኮ ይላሉ። አጠቃቀም አይነጥኑኝም። አሮጊቶች ናቸው። ያው አሁን እኛ ስለ እድሜ አላወራንም፣ ስለምንም አላወራንም። እንደዚህ አይደለም። የሚገዙትም ሰዎች እኮ ይፈራሉ። ነገ ጥርግርግ እንደሚደረጉ ችግር ቢፈጠር እንደሚገባላቸው ያውቃሉ። ስለዚህ ገበያ ማበላሸት ነው። ደንበኛ ክቡር ነው ይላል። ከስተመር ኢዝ ኪንግ ብሎ እናንተ ላይክ አድርጉልኝ ፕሊስ በእናታችሁ። ሸር ደግሞ አድርጉልኝ። ሸርም አድርጉልኝ ላይክም አድርጉልኝ በእናታችሁ። ዳና ላይ ሞቷል። አበረታቱ ፕሊስ ፕሊስ። እኔ ኢትዮጵያ መግባት ትፈልጋለሁ። ምን ልላችሁ ነው ዛሬ የመጣሁት? እንግዲህ በዚህ ፕሮዳክት ምክንያት ብዙ ሰው ዱባይ ያለ ሰው ብዙ ሰው እንግዲህ ምቀኝነትም ይሁን የእውነት ፊቷ ተበላሽቶባትም ይሁን እሱን አይ ዶንት ኬር የምናውቀው ነገር የለም። ግን አሁን ላይ ሶሊያና በምትባለው ልጅ ተነስተውባታል ማለት ነው ዱባይ ላይ። ምክንያቱም አንዳንድ ጊዜ እኛ ሰዎች ለፊታችን የሚጠቅመንን እና የማይጠቅመንን ለይተን ማወቅ አለብን። እኔ አሁን ለምሳሌ ለፊቴ ምንም አይነት ነገር አይመቸኝም፣ አይስማማኝም። ምክንያቱም ፊቴ ይሄ በጣም ተቋቁር በጣም እንትን ነበር። ግን አሁን እኔ ፊቴን እንደዚህ የሚያውቁት ያውቁታል። ፊቴን እንደዚህ እንትን ያደረገልኝ ይሄ ነው። ለምሳሌ ይሄ ነው ክሊኒክ ነው የገዛሁት በነገራችን ላይ ይሄ ነው። ሁለተኛ ነገር ደግሞ ይታያችኋል። ይሄ ኮኮናት ኦይል ውስጡ እንደ እንትን ነው እንደ
በቃ ለፀጉርም፣ ለቅባት፣ ለጭንቅላትም ለሁሉም ነገር ይሆናል። ሽታ የለውም በነገራችን ላይ ሽታ የለውም። እና ይሄ ነው በብዛት ይሄ ኮኮናት ኦይል ይታያቸዋል። ይሄና ከዛ ደግሞ ይሄ ነው። ለዛም ብዙ ጊዜ ገና አልተጠቀምኩትም፣ ግን በጣም የሚያስጠላ ነበር የኔ ፊት። ታውቁታላችሁ ማለት ነው። እና አንዳንድ ጊዜ የምትጠቀሙትን ነገር ዝም ብሎ ሰው ከሆነ ባትገዙ፣ ወይ ደግሞ ዩቱብ ላይ ገብታችሁ ሰርች አድርጋችሁ ለፊታቸው ምን አይነት የሚያዘጋጁ አሉ። ለምሳሌ ከተልባ ለምሳሌ እናዚት ያሉ እነትጅ ያሉ ብዙ ሰዎች አሉ ፊታቸውን ለፊትም ለፀጉርም የሚያሳዩ። ያንን አድርጋችሁ ያን የራሳችሁ ከቤት ውስጥ ተልባ፣ ካሮት በቃ ብዙ ነገር አለ ብቻ ከቤት ውስጥ የሚሰራ ማለት ነው። ያንን እየሰራችሁ መጠቀም እንጂ ይሄ አሰራሩ ደብቆ ቆንጆ ነው ብሎ ከሚያሳያችሁ ሰው ባትጠቀሙ መልካም ነው። አሁን ዝም ብሎ ይሄ ጥሩ ነው ይሄ ፕሮዳክት ቆንጆ ነው ከሚለኝ ዝም ብዬ ብድግ ብዬ አልጠቀምም። ገባችሁ አይደለ? ካልሆነ ደግሞ ሰርች ማድረግ ያን መድኃኒት ምን አይነት መድኃኒት ነው፣ ለፊት ምን አይነት ነው። ደግሞ ፊታችን በጣም ስስ ነው እና ለዛ ነገር ቼክ ማድረግ ጉግል ላይ ገብታችሁ ቼክ ማድረግ፣ ጤና ምርመራ ተመርምሯል ወይ፣ ትክክል ነው ወይ፣ እንዴት ነው የምትሸጪው ብሎ ማጣራት ነው እንጂ ዝም ብሎ እሷ ቆንጆ ነው ስላለች ብቻ የእሷን አይቶ ሂዶ ገዝቶ ተቀብቶ ፊትን አበላሽቶ ከዛ መጨረሻ ላይ ደግሞ እንደ ምቀኝነት መውጣት ፌር አይደለም ብዬ ነው ማስበው። ይህ ፌር አይደለም፣ የምር ማለት ነው። የምር ፌር አይደለም። ራሳችሁ ፊታችሁን ለፊታችሁ የሚጠቅማችሁ። በነገራችን ላይ አንዳንድ ጊዜ ስንሰራ እኛ ሰዎች ከእውነት የምር ከእውነት ጎበዝ የሚለን ሰው የለም። ከእውነት ከልቡ አይ ጥሩ ነው በጣም ቆንጆ ነው ብሎ ከልቡ ጎበዝ አይለንም። ብዙ ጊዜ ስላየው ነው። የሆነ ነገር እንኳን አረ እንደዚህ ሆኖልሻል፣ አንቺስ እንደዚህ ሆኖልሻል፣ ያንቺስ እንደዚህ ሆኖልሻል ከማለት ውጪ ወይ ተመስገን እግዚአብሔር ይርዳሽ የምንል ሰዎች የለንም። በብዛት የቅናት ስሜት ነው። ብቻ እንኳን ጥሩ ነው ለማለት እንኳን ከቅናት የተነሳ ነው የምንለው እንጂ ከልባችን ደስ ብሎን አይደለም የምንለው። ብዙ ሰዎች ብዙ ኢትዮጵያውያኖች ቅናት ነው ያለብን። እና ይቺ ልጅ እንግዲህ አሁን በጣም ብዙ ሰው ገዝቷታል። ለመጀመሪያ ጊዜ ግን አንዲት ልጅ ናት ቤቴን አበላሸው ብላ ወጣች። ለነገራችን ላይ ለአንዱ የሚመቸው ለአንዱ አይመቸውም ወገን። ስለዚህ ለእኔ አልተመቸኝምና ለሌላ ሰው አልተመቸም ብለን የሰው ገበያ ባንዘጋ መልካም ነው። እግዚአብሔር የከፈተውን እግዚአብሔር ያደረገውን ነገር እኛን እንቀንሰዋለን ወይም ደግሞ እኛ እናበላሸዋለን ብለን በምንም ነገር እንትን አንልም። በቃ ተነሳሽ ወረዲ ብዙ ሰው ግን እየተጠቀመ እያመሰገናት ነው ልጅቷን። ስለዚህ አንቺ ፊት ያንን ነገር አይቀበለውም። የማንኛችንም ነገር እኔ አሁን ይሄ ነገር ለማይቀበለው ሰው ይኖራል። ይሄ አሁን ለሰው ልጅ የማይስማማው ነገር ለማይስማማው ይሆናል። ለእኔ ግን ይኸው ተመችቶኛል። አያችሁት አይደል? የተወሰነ ነው ያለው ከስሟል ቢያንስ ጥቁር እኔ ማዲያት የለብኝም በነገራችን ላይ ጥቁር ነው ያለብኝ እንጂ ማዲያት የለብኝም እንደምታዩ ማለት ነው። ግን አሁን ይሄ እኔ ፊት ወረዲ እየቀነሰ ነው። በተደጋጋሚ ከተቀበለው ይቀንሳል ብዬ ነው የማስበው። ያም ደግሞ ምንድነው ጥቅሙ? ፋርማሲ መግዛት። በቃ ማንኛችንም ፋርማሲ ሄደን መግዛት፣ ሱፐርማርኬት ነገር ሄደን ፋርማሲ ነገር ሄደን መግዛት መጠቀም። በቃ ብራችን ካወጣን ያንን ያክል ወጪ ከምናወጣ ፋርማሲ ሄደን በቀላሉ መግዛት እንችላለን። የሰው ገበያ ከምንዘጋ ምቀኝነት ከሚያጠቃን። እኔ ብዙ ጊዜ ያለው በቃ ሰው ምቀኝነት ነው። ምቀኝነት ምን ይሰራል? ኧረ ተው ማርያምን። እንዲሁ ብዙ ልጅ ማሳደግ የሚፈልግ አለ። ብዙ ከልጁ ጋር ተገናኝቶ መኖር የሚፈልግ በጣም ብዙ ኢትዮጵያዊ ያለና ፕሊስ በእናታችሁ በቃ ያ ሰው ይስራበት። በቃ እናንተ መስራት የማትችሉ ማድረግ የማትችሉ ከሆነ ያንን ሰው ልቀቁት። በቃ ይህ ስራ የምር እኔ ጥሩ ይሁን አይሁን አይመለከተኝም። ለአንዱ የተመቸው ለአንዱ ላይ መቸው ይችላል። ግን ቅናት ሰውን ወደኋላ ያስቀራል። ቅናት ህይወትን ያበላሻል። የራስንም የሰውንም ህይወት ነው የሚያበላሽና እባካችሁ በቃ በሰው የምትቀኑ በሰው እንትን የምትሉ ከሆነ እንዳልሆነ ነው የምትሆኑት። እና ቅናት ምንም አያደርግም። አሁን ይቺ ሴት አንዴ ከነሳራ ገብታ አንዴ ስንቱ ሰው ጋር አነካካቻት። የምሬን ነው የምላችሁ። ግን እሷ ጉግል ላይ ገብታችሁ ለምን አታዩም? ለምን በእርግጠኝነት ይሄ ፋርማሲ ያኔ ዶክተር መመርመሩን ለምን አታረጋግጡ ብላ ነው የተናገረችው። እና ምን አለበት የምር ክፋት ባንሰራ፣ ምን አለበትም ጠማማ ባንሆን። የምር ንግር ምን የሚለኝ። ለማንኛውም ግን ክፋት ማንንም አይጠቅምም። ተንኮል ማንንም አይጠቅምም። በስተርጅና ደግሞ እንደዚህ ከትንሽ ጋር ዝቅ ብሎ አፍን መካፈትም ደግሞ መቅለል ነው። በእውነት አፍን ክፍት ማድረግ መልካም አይደለም። በስተርጅና
በማርጃችን ሰዓት በመሞቻችን ሰዓት ካላቻዎቻችን ጋር ማለትም ካለ ኩዮቻችን ጋር ዝቅ ስንል የምንወርደው እኛ ነን። ለመተው መሞከር ፊትሽ ተበላሽቷል፣ በቃ ላንቺ አልተመቸሽም። ዛቴስ ሁሉ ሰው ተመቼ ስላለ ያንቺ ፊት የሰው ሁሉ ደም አንድ አይደለም። ባይዘው ደማችን እንደተለያየ ሁሉ ወለ ቆዳችንም የተለያየ ነው። ሁሉ ማንኛችንም የተለያየ ነው። ይቀበለንም ላይ ይቀበለንም ይችላል። ግን እንደዚህ አይነት ነገር ግን ገበያ ለመዝጋት ከመሮጥ ወይም ደግሞ ገበያ ለመዝጋት ከመሯሯጥ ግን እኔን አልተመቸኝም ብለሽ በቃ ካልተመቸሽ አልተመቸሽም ነው ላንቺ። የሌላ ሰው ገበያ መዝጋት መልካም አይደለም። ምክንያቱም እኔ ብዙ ጊዜ ከታተላታለሁ ልጅቷን ፊት የተበላሸ ብሎ የመጣ ሰው የለም። ያው እኛ አበሻ ምቀኝነት ስላለብን ኮሜንት ላይ እንደዚህ ነው ወይ ደግሞ ማስረጃሽ ይዘሽ መውጣት ያ ነገር ካላለልሽ ለአንቺ ማስረጃሽን ይዘሽ መውጣት። ይኸው እንደዚህ ሆኖብኛል ብለሽ ማስረጃሽን ይዘሽ መውጣት። ደግሞ ከሆነብሽም ደግሞ የእሷ ጥፋት አይደለም፣ ወደሽ ለምደሽ ነው የገዛሽው። እሷ ደግሞ ማስረጃ አላት፣ የተመረመረበት እንትን ያለበት ህግ ሀገር ካለበት ሀገር ነው እየሰራች ያለችው። እና ለማንኛውም ቅናት ማንኛችንንም ስለማይጠቅም የሚንሰራ ሰው ለመደፋፋት ከመሮጥ ብትረጋጉ መልካም ነው ለማለት እወዳለሁ። እስኪ እንዲሁ ቅልብ የሆናችሁ የምር ልጠይቃችሁ፣ ቅልብ የሆናችሁ መልካም አመለካከትና መልካም አስተሳሰብ ያላችሁ እግዚአብሔር ፍራ ያላችሁ በቻናሌ ነገዙኝ። ላይክ እያደረጋችሁ ሸር እያደረጋችሁ እባካችሁ ገዙኝ፣ እባካችሁ። እኔ በቃ መሄድ እፈልጋለሁ፣ ሀገሬ ልጄ ጋር መገናኘት እፈልጋለሁ። ግን እየሸረተልኝ አይደለም። በዩቲዩብ ደግሞ ብዙ ነገሮችን መስራት እፈልጋለሁ እና እባካችሁ ልለበላችሁ፣ በእውነት ልለበላችሁ። የምር በጣም ያስጠላኝ። አንዳንድ ጊዜ እሰራለሁ ብላችሁ ተግታችሁ ስትሮጡ ተግታችሁ እንትን ስትሉ በቃ የሚይዛችሁ ነገር አለና ፕሊስ በቃችሁ ገዙኝ። በቃ ሼር የሚያደርግ ሰው ካለ በቃ ሼር እንዲያደርጉልኝ እርዳታችሁን እፈልጋለሁ። የምር ማለት ነው። እኔ አሁን እርዳታ ከሰው ልጅ እርዳታ እፈልጋለሁ በእውነት ማለት ነው። እና በተቻላችሁ መጠን ሼርና ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ላይክ አድርጉልኝ። የማትፈልጉኝም ደግሞ ችግር የለውም ብትተውቱም ማለት ነው። ግን እግዚአብሔርን የማናድዳችሁ ብዙ ሰዎች ልትኖሩ ትችላላችሁ። ያው እንግዲህ ምንም ማድረግ አይቻልም። በእርግጥ ከምንማችሁም አልደረስኩም። ግን በተቻላችሁ መጠን በቃ ለእግዚአብሔር ስትሉ ለእኔ ስትሉ ሳይሆን በቃ እርዱኝ፣ የምር እርዱኝ፣ ሸር አድርጉልኝ ለማለት እወዳለሁ።